በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ አባቶቼ፣ እንደምን አላችሁ ወንድሞቼ ዲያቆናት፣ እንደምን አላችሁ ምእመናን፣ የተከበራችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ እግዚአብሔር የሚወዳችሁ ሕፃናት ጭምር እንደምን አላችሁልኝ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እሁድ ላይ ነው ያለነው። እመቤታችን ድንግል ማርያም ከማጋ ትምጣልኝ። ዛሬ ከማጋ ትምጣላችሁ። ዛሬ ከሁሉም ጋር አባ ኤፍሬም የሚያየው ሁሉንም ነው የሚያየው። ዛሬ ቀዳሜ ቀን ለየት ባለ ንጽሕት ወብሬት ወቅድስት በኩሉ ብሎ ሙሉ በሙሉ እንደው በቃ ያበራች አይቷት ነበር። ብቃቱን ነው። እሁድ ደግሞ ሁሉንም ያያቸዋል። መላእክቱን ያያል። እልፍ አላፋት መላእክት። ብቃቱ ጨመረ። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና። በየቀኑ እመቤታችን እየመጣችለት አንድ ሳምንት ሙሉ ተለይታው እኮ አታውቅም። እያያት እናንተ የሚገርም እኮ ነው። እያያት እየመጣች መላእክቱን እያየ፣ አበውን እያየ፣ ነቢያትን እያየ፣ ሐዋርያትን እያየ፣ ሰማዕታትን እያየ፣ ጻድቃነ ብሉይን እያየ፣ ጻድቃነ ሐዲስን እያየ፣ ከዛ በኋላ ያሉ ሊቃውንት ሰማዕታትን እያየ እሁድ ቀን ሁሉንም ያያቸዋል። እሁድ ቀን ደግሞ ምን እንደሆነ ልንገራችሁ። ተኝቶ አባ ኤፍሬም ተኝቶ ሳይነሳ ቀደም ብላ መጣች። ሁርለት አቤት የምስጋናው የመጨረሻ ቀን ነው እንግዲህ። በሌሊት መጣች። ገና እኮ አልተነሳም። ሰዓቱ እኮ አልደረሰም። የሚነሳበት የማመስገኛ ሰዓት እኮ አልደረሰም። በሌሊት መጣችና ኤፍሬም ኤፍሬም ከተኛበት ቀሰቀሰችው። አቤት መታደል! እኔ ደስ ይለኛል ስሰማው ራሱ። እኔ የተናገርኩት የኔ አይደለማ ቃሉ የእግዚአብሔር ስለሆነ ደስ ነው የሚለኝ። አጥንቶቼን የሚለመልሙት ስናገረውም ስሰማውም ነው ደስ የሚለኝ። ይሄ ስሜት እናንተ ጋርም እንዳለ አውቃለሁ። ኤፍሬም ተኝቶ መጣ። ኤፍሬም ኤፍሬም ልጅ ኤፍሬም ተነስ እንጂ ተነስ አመስግነኝ አለችው። ኦርቶዶክሳውያን ምን አይነት ግንኙነት እንዳላችሁ ከእናታችሁ ከድንግል ማርያም ጋር እዩ። በስጋ መምጣቷን እንድትቀሰቀሳችሁ እንደ ኤፍሬም አትፈልጉ። በመንፈስ የሚደረግላችሁን በረከት ለሚያምን በመዳበስና በማየት አይደለም። እምነት እኮ ሳያዩ የሚያምኑ ብፁዓን ናቸው የሚለው ቃል እኮ ለኢትዮጵያውያን የሚሰራ እኮ ትልቅ ነገር እኮ ነው። ተኝቶ ሌሊት መጣችና ኤፍሬም ኤፍሬም ወዳጄ ተነስ እንጂ ማን ነው የሚቀሰቅሰኝ? ከእንቅልፉ ነቃ ይላል። እመቤታችን ነች። ህልም እንኳን እንዲህ ማየት አልቻልንም እኮ አሁን ዓለም። እግዚአብሔር ደግ ነገሩን ያሳያችሁ። እግዚአብሔር ደግ ነገሩን ያሳስባችሁ። እግዚአብሔር ደግ ነገሩን በቤታችሁ ያደርግላችሁ። ውዳሴ ማርያም ደግማችሁ ከዋላችሁ ግን ይሄ በረከት አላችሁ ልንገራችሁ። አባ ኤፍሬም ደግሞ ቀዳሜ ማታ ትንሽ ወይን ጠጥቶ ነበር እና ትንሽ የሚቀምሰው አለ ለሆዱ ህመም። ቅዱስ ጳውሎስ እንደተናገረው ትንሽ ጨምራችሁ ጠጡ ለሆዳችሁ ህመም የሚለው ለጢሞቴዎስ የነገረው አለ አይደል? ትንሽዬ ወይን ቀምሷል። እሱ ግን በገድል ተቀጥቅጦ የሚኖር ስለሆነ ምንም አይችልምና በሰዓቱ እንደማይነሳ ለካ እመቤታችን ታውቃለች። የዛን ቀን በሰዓቱ ላይ ይነሳ ይችላል አባ ኤፍሬም። ስለዚህ ቀደም ማለች መጣችና በልተነስ የለም መተኛት ማመስገን ነው በዕለተ እሑድ። እቺ ቀን ደግሞ እኮ ልዩ ነች። አባ ኤፍሬም ለካ እንዲያሰበው ደግሞ ሌላ ሐሳብ አለ። ዕለተ እሑድ እኮ በቃ ምንም ስራ አይሰራባትም። እንደው ዝም ብሎ ቁጭ ነው የሚባልባት አይደለም። እንደውም የዚች ቀን ምስጋና ከሌላው ቀን ይበልጣል። በልተነስ ትምህርት ተማረ በዛ። እሺ ብድግ አለ። እመቤቴ ባርኪኝ ባርኪኝ እመቤቴ ባርኪኝ። አዎ እንደዛው በረከተ ወልድየ ወሀቡሁ ወመንፈስ ቅዱስ ይህድር በላዕሌከ ተባርኮ ምስጋናዋን ይጀምራል። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ነው። ዛሬ በዕለተ ሰንበተ ክርስቲያን ቅድስት በተባለች በዕለተ ሰንበት ከዕለታት ሁሉ በምትበልጥ በዕለተ እሁድ ዕለተ ሰንበት ከሁሉ ትበልጣለች። ለምን? ቀናት ሁሉ ሲያልፉ እሁድ አታልፍም። ዛሬ ርዕሴ ስላልሆነ እቺን ጫፏን ብቻ ነው ነግሬያችሁ ማልፈው። እሁድ ከዕለታት እሁድ አታልፍም። ከፍጥረት መላእክትና የሰው ልጅ አያልፉም። ባረከችው
በያዘችው መስቀለ ብርሃን ተባርኮ ምስጋናዋን ይጀምራል። ሁሉም ናቸው የመጡት ዛሬ ይለሱ። ማን ይዛልኝ ተምጣ ካላችሁ ሁሉም ናቸው ይመጡላችሁ ይላችሁ። እሁድ ሳምንቱ ሙሉ የመጡት ሁሉ ይመጣሉ። መላእክቱ ይታዩታል። እልፍ አላፋቱ ነቢያቱ፣ ቅዱሳኑ ነቢያቱ እነሱ ሁሉ ይታዩታል። እሱ ግን ምስጋናዋን የዛን ቀን ምን ብሎ ነው የሚጀምረው መሰላችሁ? ተሰመኪ ፍቅርተ ኦ ብሩክት እምአንስ እያለ ውዳሴዋን ይጀምራል። እሁድ ቀን ከምስጋና ሁሉ ለየት በሚል ነው የሚያመሰግናት። በቤተ መቅደስ ነዋየ ቅድሳት በራሱ በቤተ መቅደስ በኪዳኑ ታቦት እየመሰለ ነው እመቤታችን እሁድ ቀን ያመሰገናት። መቅደስ አንቺ ነሽ መቅደስ። 10ቱ ትእዛዛት የተጻፉበት ጽላት አንቺ ነሽ እመቤታችን እያለ እየመሰለ፣ በትረ አሮን አንቺ ነሽ እያለ እየመሰለ፣ መሰቦ ወርቅ አንቺ ነሽ እያለ የወርቅ መሶብ እያለ እየመሰለ፣ ተቋም ዘወርቅ አንቺ ነሽ እያለ በተቋም ዘወርቅ እየመሰለ እንዲህ ያረገ ነው በዕለተ እሁድ ያመሰግናት። ከዛ ከዕለተ እሁድ ውስጥ አንዱ ራሱ እንደው እስመ ኢየአምር ሰብ ዘይመጽእ አለይሁ ሚል በውዳሴ ላይም እሁድ ስናነሳ በመልካ ውዳሴ ላይ የሰንበት ላይ እናነሳል። ሰው በሱ ላይ የሚመጣውን አያውቅምና ድንግል ማርያም አንቺ ጠብቂን ይላል። በላው ላይ የሚመጣውን አያውቁም ሰው ይላል። ኢየአምር ሰብ ዘይመጽእ አለይሁ ምን እንደሚመጣብን አናውቅም፣ ምን እንደሚመጣባችሁ አታውቁም። ድንግል ማርያም ግን ስትኖር እሷ ከለላ ትሆናለች፣ ከልጇ ከወዳጇ ታማልዳለች። በዕለተ እሁድ እንግዲህ እነዚህ ሁሉ ይዛለት መጣች። አባ ኤፍሬም ምስጋናዋን በቤተ መቅደስ ውስጥ ባሉት በንዋየ ቅድሳት በመቅደሱ በቅድስቱ በታቦቱ በመሰብ ወርቁ በተቋም ወርቁ በበትረ አሮን እየመሰለ እመቤታችንን ያመሰገነበት ዕለት ነው። ዛሬም ብዙ ነገር በዚህ ውስጥ ማየት ትችላላችሁ። አንደኛ ድንግል ማርያም ሁሉ ጊዜ እንደምትጠብቃችሁ ምስጋናዋን በሰባት ዕለታት እንደማይቋረጥ ሰላም ለኪ ሳይደግም እንኳን መዋል የለበትም ሰው። ቢያንስ እንደው አንድ ጊዜ አስቸጋሪ ነገር የሚገጥማችሁ በአረብ ሀገር ያላችሁ በተለያየ ቦታ ያላችሁ ሰዎች አላችሁ። ይሄንን ሁሉ ጊዜ አስባችሁ ቦታ ሰዓት ፍጠሩላት ለዚች ለምስጋና። የእግዚአብሔር ረድኤቱ የመብርሃን ምልጃ በእናንተ ላይ ያኔ እንደ ዝናብ ሲወርድ ታውታላችሁ። ከቅዱሳን መላእክት ጋር ትምጣላችሁ፣ ከነቢያት ጋር ትምጣላችሁ፣ ከሐዋርያት ጋር ትምጣላችሁ፣ ከጻድቃን ጋር ትምጣላችሁ፣ ከሰማዕታት ጋር ትምጣላችሁ፣ ከቅዱስ ጊዮርጊስ ጋር ትምጣላችሁ። እምትመኙትን ድንግል ማርያም አትከለክላችሁ። የንጉሥ እናት እኮ ነች። ልጇ ኢየሱስ ክርስቶስ እኮ ንጉሥ እኮ ነው። የኔና የናንተ ንጉሥ፣ አየኛ ደግ ንጉሥ። እንኳን ድንግል ማርያም ለምናው ሌሎች ጻድቃን ለምነውት የሚያደርግ ነው እግዚአብሔር። እንኳን እናቱ ለምናው። እምትሹት ይፈጸምላችሁ፣ እምትመኙት ይደረግላችሁ። ለስጋው ደግሞ አብቃ ይበሉ። የሱባኤው በስጋችሁ ምንም የሚቀር ነገር የለም፣ ያደርግላችኋል፣ እግዚአብሔር ያደርግላችሁ። ለነፍሳችሁ ደግሞ ለስጋው ደግሞ አብቃኝ በሉ። ተዋደዱ። ባሎች ሚስቶቻችሁን ውደዱ፣ ሚስቶች ባሎቻችሁን ውደዱ። ልጆች ወላጆቻችሁን ውደዱ፣ ወላጆች ልጆቻችሁን በስርዓትና በሚገባ አሳድጉ። እግዚአብሔር ሀገራችንን በዓይነ ምሕረት ይልን፣ በቃ ይበለን። በውስጥም በውጭም የተነሱባትን ጠላቶች ያስታክስልን። የተዋህዶን ቤተክርስቲያን ጠላቶች ያስታክስልን። የኦርቶዶክስ ተዋህዶ ቤተክርስቲያን ጠላቶች ያስታክስልን። ሁሉም ኦርቶዶክስ ላይ ስለተነሳ ነው ይሄንን የምለው። ሁሉም ወደኛ ነው የሚያዞረው። በዚህ ውስጥ ግን እግዚአብሔር ደግሞ አለ ከምንም በላይ ታላቅ አምላክ። ስለዚህ ጽኑ፣ በእምነታችሁ ጽኑ፣ በጸሎት ጽኑ፣
በማስቀደስ ጽኑ። ይህን መንፈሳዊ ህይወታችሁን ቀጥሉበት። ወደ ኋላ እንዳትመለሱ። ውሻ ወደ ተፋቱ እንደተባለ ሪያም ማሳማም ወደ ጭቃው እንደተባለ ፈጽሞ ወደዛ ኃጢአት በደል ውስጥ አትመለሱ። ቀጥሉ በመንፈሳዊ ህይወታችሁ። ያጽናችሁ እግዚአብሔር። በነፍስም በስጋም አይለያችሁ። እመቤቴ ከመላእክት ጋር ትምጣላችሁ፣ ከሐዋርያት ጋር ትምጣላችሁ፣ ከነቢያት ከጻድቃን ጋር ትምጣላችሁ። አባ ኤፍሬም በረከቱ ይደርባችሁ። ያዕቆብ ዘንጽቢን በረከት ይደርባችሁ። የባስልዮስ ዘቂሳርያ በረከት ይደርባችሁ። የስምዖን ዘአምድ በረከት ይደርባችሁ። የአባ ሕርያቆስ በረከት፣ የቅዱስ ያሬድ በረከት፣ የአባ ጊዮርጊስ በረከት በእናንተ ላይ ለዘላለም አድሮ ይኑር። የተጸለየ የሱባኤ ጸሎት ሁሉ በእናንተ ላይ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብርና ምስጋና ይግባው ለዘላለሙ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ በተለየው ደግሞ መርሃ ግብራችን እንገናኛለን። ሰላም ሁኑልኝ። እግዚአብሔር ከኛ ጋር ይሁን። አሜን።